በስማ እንዴት ነው ማርቲ? እኔ ሰላም አትይኝም? ደህና ነሽ? እንዴት ነሽ? ቤታችሁ በጣም የእውነት ይመስላችኋል? ወደድከው? በጣም ጌታን አምሮባቸውን ደግሞ በዓል የመሰላችሁት አሁን ነው። ኧረ ነው ወደዚህ እዚህ ዋው አውቀህ ነው። ዋው ሄርሜላ ያንቺ እጅ ነው ግን የእውነቴን ነው። እኔ ነኝ የሰራሁት። ጣፍጧል በጣም ጌታ አንደኛ ነው። አንደኛ ነው በጣም እሺ። አመሰግናለሁ ሄርሜ አልተቻልሽም። ቤቱ ሳርጎት ጉጂው ነንጂ ታለም ያላንቻው ዳመቱ የሚደንቅ አይደለም ታለም በላንገት ታይ ተነስ ወንድማለም ለጭፈራ መሃል ቆሞ ማየት የለም። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልን ወይ? እንኳን ለትንሳኤው በዓል በሰላም አደረሳችሁ። በእርግጥ ሰላም ናችሁ? ዛሬ በደንብ ማርቲ ሸብረቅ ዘና ባለ መልኩ ኦዲየንሳችንን በደንብ እንኳን አደረሳችሁ ባያቸው። እሺ ሰላም እንኳን አደረሳችሁ ለትንሳኤው በዓል። ዛሬ እንግዲህ ከሄርሜላ ጋር በበዓል ተገኝቻለሁ። እንግዲህ ልክ ናት እሷም ዛሬ ቤቴ ላይ እንግዲህ ዛሬ ቤቴን ስታዩት ሌላ ቤት እስከሚመስላችሁ ድረስ ተለውጧል ብዬ አስባለሁ። ይህ ማለት ደግሞ ምንድነው? እኔ ቤት ላይ ብዙ ጊዜ ሙሉ ሰው አልነበርኩምና አሁን በዓልን ሳስበው አብርሃም መኖሩን ሳስበው ቤቴን እንድል አደረገኝና እንደዚህ ፏሽ ብርቅ ብዬ ትንሳኤን ከአብርሽ ጋር ለማክበር ይሄን ደግሞ አማን ይሄን ስጦታ እንደሰጠኝ ታውቃላችሁ። ስለዚህ እንደዚህ ሽብርቅ ብዬ ምሳን ከውዱ ባሌ አብርሃም ጋር ትንሳኤ በዓልን አብረን እናሳልፋለን። ከዚህ ሀገር ውጭ ላላችሁ ሀገር ውስጥም ላላችሁ እንኳን ለትንሳኤው በዓል በሰላም አደረሳችሁ ልል ፈልጋለሁኝ። እንግዲህ እንደዚህ እንዳማረብኝ በጣም ግልጽ ነው። ዳቦ ይቆረሳል። አሪፍ ምሳ ከአብርሃም ጋር እናሳልፋለን አይደል እንዴ? እኔ ምንሽ አብርሃም ብቻ ይጠራሽ? የኔ ጌታ አቤልም ይመጣል። ግን ለመጀመሪያ ጊዜ ነው ከአብርሃም ጋር በዓልን ማከብረውና ምን ቀራለሽ? ስለ አቤል ስላልተነሳ ቀራላት። እኔ አቤል ወንድሜ ነው። እሺ አታነቃቂ። የኔ አቤል የኔ ወንድም አቤልም እንኳን አደረሰህ ማለት ፈልጋለሁ። ያው አቤልም ይመጣል ግን እነግረዋለሁ ስለረሳሽው። እና የሚገርማችሁ ነገር ቤቴ ላይ ቄጠማ ጎዝጉዣለሁ። የእውነቴን ነው የምላችሁ። ለካ ቤት እንደዚህ መዋል ደስ ይላል። እንደዚህ ከቤተሰብ ጋር መሰብሰብ ትንሳኤ በዓልን አዲስ ዓመትም እንዲናፍቀኝ ያደረገው የእውነቴን ነው የምላችሁ አይደል እንዴ? በጣም እንደዚህ ይሄ የዶሮ ቫይብ ቢያደክምም ግን ደግሞ ላይክ ወደዚህ ወደዛ ሲል የዓመት በዓል ዘፈን ሲከፈት ምናምን ሁሉ ነገር ደስ ይላል ብዬ ነው የማስበው። የእውነቴን ነው ብላለ። እኔ በጣም ደስ ብሎኛል በዓልን ከአንቺ ጋር መሆኔ። እሺ እንኳንም አልሄድኩኝ ያስባለኝ በጣም ደስ ብሎኛል። በሚገርማችሁ ሁኔታ ማርቲን ቤተሰብ ጋር ሄዳለሁ ብላኝ ነበር ግን እኔ እህትሽ ለማን ጥለሽኝ ደስ ብሎኛል በጣም። አዎ ለማን ጥለሽኝ እኔ ከጎንሽ እሆናለሁ አብረን ዶሮ መስራት አለብን ብያት ማታ መት የእውነቴን ነው ብላችሁ ዶሮ ራሱ ስንሰራ እየጨፈርን ምናምን በዓልን ለመጀመሪያ ጊዜ ነው ቤቴ ላይ ሳሳልፍ። የእውነቴን ነው ብላችሁ እና በጣም ደስተኛ ነኝ። አብርሽም ጠርቼዋለሁ። ምሳ አብረን እንበላለን። ዶሮዬንም እንዲቀምስልኝ እፈልጋለሁ። ስለ እውነቱ ዶሮን ማርቲም አግዛኛለች። ስለ እውነቱ ሳውራ ማለት ነው። አላገሽኝም? አግዛኛለች ብቻ ግን በጣም ነው የሚከብደው ዶሮ መስራት። ነት ቀላል አይደለም፣ አድካሚ ነው። ደክሞኛል ከምላችሁ በላይ። ግን ደግሞ ሻወር ወስጄ ምናምን በአዲስ ቫይብ አብርሽን ጠብቀዋለሁ ማለት ነው። ከዛ ምሳ አብረን እንበላለን። የኔ አባወራ አብርሃም ደግሞ ዳቦ ሲቆርስ የቤቱ ቫይብ ሁላ ይመጣል ብዬ ነው የማስበው ማለት ነውና ግን በዓልን የእውነቴን ነው የምልሽ ከኔ ጋር ስላሳለሽ በጣም ደስተኛ ነኝ። ከዚህ በፊት ከቤተሰቦች ጋር የማሳልፍበት ከአብርሃም ጋር የማሳልፍበት መንገዶች ብዙ ጊዜ ዝግ ነበሩ። አሁን ግን እግዚአብሔር ይመስገን ከአብርሽ ጋርም ከውዷ እህቴ ጋር ሽብርቅ ብለን መተናል። ባይ ዘ ዌይ ከማርቲ ጋር ተመሳሳይ መልበስ ፈልጌ ነበረ አለን ተመሳሳይ። ግን ደግሞ አማን የሰጠን ስጦታ ስላለን እና ለአብርሃም እሱ መልበስ አለብን ብዬ ስላሰብኩኝ በአማን አታሳቢ። ከአብርሽ ጋር ተመሳሳይ ለመልበስ ነው አይደለም እንደዛ ሳይሆን አንደኛ ስጦታ ነው ገባሽ? በጣም ነው የሚያምረው። ደግሞ በጣም እኔና አብርሃም ገዝተን ነበረ። እኔ አላመንኩሽም እሱ እንደገዛው። ጎበዝ ነው ሄደሽ ራስሽ አሰርተሽ
በልክሽ ነው የሚመስለው። በጣም የሚያምር በጣም እና የእውነቴን ነው የምላችሁ። አንድ ነገር ደግሞ ማውራት የምፈልገው ነገር አለ። እሱ ደግሞ ምንድነው ማርቲ ያው ዶሮ ሰራ ከጎኔ ነበረች። ሁሉም ነገር በዓሉን ሳዘጋጅ ከጎኔ ነበረች። ከዛ ባለፈ ግን አብርሃም የእውነቴን ነው የምላችሁ ለቤቱ ወንድ የሆነ ሰው ነው። የምሬን ነው የምላችሁ። አንቺ ምናልባት ማምሻ መተሽ ያው የተዘጋጀውን ነገር አብረሽ እንድታገዥ ትችያለሽ እንጂ ያልተቀረጸ በጣም ብዙ ነገር አለ። ያ ነገር ደግሞ ምንድነው ከዘይቱ ብትሉ ከበርበሬው፣ ከሚጥሚጣው፣ ከኮረሪማው፣ ከቀንዶ በርበሬ ምንም የሚቀረው ነገር የለም። ሄርሚ ምን ያስፈልጋል እንዲህ አይቻለው ልግዛልሽ በቃ እንደዚህ የሚል ጀግና ወንድ ነውና ያንንም ደግሞ እሱ የለፋበትን ያሰበበትን አሪፍ ዶሮ ለባሌ እማቀርብለት ይሆናል ማለት ነው አይደል እንዴ? ቅራለ እንዴ? እኔ የምለው እኔ ለባሌ ብቻ ስል በጣም ቅር እያላት ነው። አቤልም ይበላል፣ አቤል ወንድማችንም ይበላል አይደል እንዴ? በጣም እየረሳሽ ነው ይመስለኛል። አትምጣ ነው። አንቺ ደግሞ አቤልም ብቻ ነው እያሰብሽ ያለሽው፣ አብርሃምን እየረሳሽ። አይ አንድ ላይ ብትጠራቸው እኮ እኔም ደስ ይለኛል። እኔ እኮ አንድ ላይ ማጠረቻቸዋለሁ፣ ግን አንቺ እየጠራሻለ እንዴ? አብርሃም ይመጣል። ችግር የለውም። አቤል አንቺም አቤል እያልሽ ነው። በጣም ችግር የለውም። ብቻ አቤልም አብርሃም ይመጣሉ። አቤል የኔ ወንድም ይመጣል፣ አብርሃም የኔ ባል ይመጣል። እስቲ አንቺም ንገሪ። አብርሽና አቤል ይመጡልኛል። እሺ ስለምትገልጪው ስለ አብርሃምና ስለ አቤል ምንም ነገር የለውም። እኔ በቃል አልገልጻቸውም። ኧረ እባክሽ አቤልን ነው ወይስ አብርሃምን ነው በቃል ማገልጸው? አይ ይሁን በቃ ብቻ የእውነቴን ነው የምላችሁ። ስለ ውሎዬ በጣም ደስተኛ ነበርኩኝ። የእውነቴን ነው በጣም ደስተኛ ከምላችሁ በላይ። እንግዲህ አብርሃምን መጥተዋል፣ በር ልክፈትለት። አቤልም አብርሃምን መጥተዋል፣ ይቀበላቸው። ሃይ እንኳን አደረሳችሁ፣ እንኳን አደረሳችሁ። እንኳን አደረሳችሁ። እንዴት ነህ? እንዴት ነህ? ደህና ነህ? እንኳን አደረሳችሁ። ደህና ናችሁ? እንደምን ነህ? በስመ አብ። እንዴት ነህ ማርቲ? እኔ ሰላም አትይኝም? ደህና ነህ? እንዴት ነሽ? ቤታችሁ በጣም የእውነት ይመስላችኋል? ወደድከው? በጣም ጌታን ብዙ ሰዎች አይዩናም። አምሮባቸውን ደግሞ በዓል የመሰላችሁት አሁን ነው። ኧረ ነው ወደዚህ ያሽ እዚህ አናምሩ ከነ ቤታችሁ ከነ ምናምን አምሮባቸዋል። ጌታን እሺ እንግዲህ ይመቻችሁ። በዓል መሰላችሁት። ለዚህ ሞራል ያስፈልጋል። ደስ ይላል። የምሬን ነው ጋይስ፣ በጣም ደስ ብሎኛል። እሺ ግን እኮ ልብስን ለብሰና ብለሽኝ ነበረ። ምን እንደሆነብኝ ታውቂያለሽ? ልብሴ ትንሽ ጠበበኝና መፈታት ይፈልጋል። ትንሽ ተጨናነኩ። ትናንት አይተሻል እኮ አይደል እንዴ? ተሞክረውም አይተሻል። ለፎቶ ብዬ ነው ጠዋት ራሱ የለበስኩትና ትንሽ አጨናነቀኝ። ለዛ ነው እንዴ? ቅርልሽ ነው እንዴ? ኖርማል ነው። በደምብ ሰፋ አድርጌ ደግሞ አሰራውና ሙዚቃ ምናምን ይከፈታ። ምንድን ነው ወይስ ማስከነመጣ? ዛሬን ቀውጣለን። እኔ የምልሽ ቤቱ ዶሮ እየሸተተኝ ነው። እሺ ከዛ ዳቦ እየሸተተኝ ነው። እሺ ግን ቤቴን ወደድከዋ? ቀያየረዋለሁ። ፎቶን ቀያየርኩት። የቲቪውን ቦታ ቀየርሽው፣ ምን ብዙ ነገሩን ቀያየርሽው። አዎ በሰላም ነው። አዲስ ነገር ለመፍጠር እና ደግሞ ቤት ዶሮ ስሪ ቤት በዓል አሳልፋለሁ ስትለኝ ደስ አለኝና የቤት ወዝ እንዲኖረኝ ነው ያደረኩት። የእውነቴን ነው መልክ። ኧረ ወዝሽ እኮ ታዲያ ውጪ ነው እንዴ? አይደለም የውጪ ሳይሆን እንደዛ ሳይሆን ቤቴን እንደወደው አደረከኝ ማለት ነው። ስለዚህ ምን ሽልማት ይገባሻል። የሚጣፍጥ ዶሮ ከበላን እያንዳንዱ ነገር ያቀረብሻቸው ነገሮች የሚጣፍጡም ከሆነ እሺ ሽልማት ይኖርሻል ማለት ነው። እሺ ከወደድ ነው አቤልም ከወደደው። እሺ አቤል ማርቲ ተጫወቱ እንጂ። ኧረ ተጫወቱ ችግር የለም። ለማንኛውም ግን እንኳን አደረሳችሁ እኮ እኔና አቤል አላልንም። እናንተ ብላችኋል? አዎ እኛ ብለናል። እናንተ በላችሁ። እናንተ እንኳን አደረሳችሁ እስክትሉ ድረስ እኔ ምግቡን ላቅርብ። እሺ ምግቡን ማቅረብ ትችያለሽ። እኔና አቤል እንኳን አደረሳችሁ እንበላ። አዎ እንደዛ ይሻላል። እሺ እንግዲህ ውድ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ ወይ? እንኳን አደረሳችሁ፣ እንኳን ደህና ቆያችሁ፣ እንኳን
ሰነበታችሁልን። ከዛም ባለፈ እንኳን ለክርስቶስ ኢየሱስ የትንሣኤ በዓል በሰላም አደረሳችሁ እያለን ዛሬ እንግዲህ ለየት ያለ ፕሮግራም ነው። ከቲክቶክ እስከ ዩቲዩብ መንደር ንውጥ ነው የምናደርገው። በፎቶ በቲክቶክ ቪዲዮ ምናምን ጭንቅልቅ ነው የምናደርገው አይደል? ኢንስታግራሙን ሁሉም ላይ እኛለን ማለት ነው። በቃ እስክንሰለቻችሁ ድረስ ኢሞ፣ ዋትስአፕ እስክንሰለቻችሁ ድረስ የኛ ፎቶ የኛ ቪዲዮ ሁሉም ላይ ይኖራል። እንግዲህ እንዳሰለችሁን ጋይስ፣ ያው በዓለም ስለሆነ ምንም ማድረግ አይቻልም አይደል? አቤላ አይቻልም። ስለዚህ በስነ ስርዓት እንኳን አደረሳችሁ በላችሁ። እሺ፣ ሰላምም አላልኳችሁም። ሰላም ውድ የኛ ቤተሰቦች እንዴት ናችሁልን? እኛ አለን እግዚአብሔር ይመስገን። እንግዲህ ሽብርቅ ብለን መጠናል በበዓሉ። እናንተም በውጭ ያላችሁ ከሀገር ውስጥም ያላችሁ እንኳን አደረሳችሁ ማለት እፈልጋለሁ። እንኳን አደረሳችሁ። በያላችሁበት መልካም አመት በዓል በያላችሁበት መልካም አመት በዓል እዚሁ እንዳለን እንዳይለየን። እኔ እንዴ ዳቦን ቆርሰ ይርሚ እንዴ አረታይ እኔ እኮ ዳቦ መቁረስ አልችልም። ቁረስ ግድ ነው ግድ። እሱ ነው መቁረስ ያለበት። አሬ ቆይ እሺ፣ ዳቦ ቢያንስ ልቁረሰው። ቆይ አትምጩ እዛው ልቁረሰው እንጂ ቁረስ። እንግዲህ ቤተሰቦቻችን ዳቦ አለ፣ የተለያዩ ምግቦች እዛ ጋር ይታየናል። ሄርሚና ማርቲ እያቀረቡልን ነው ማለት ነው። ግን ማለት ነው ዋው እንበል ማንቺ ነሽ ጋገረችው። የምር ኬክ መሰለ ዳቦ ነው የጋገረችው። እያያችሁ ነው እችላለሁ። ዋው እያያችሁ ነው። ትንሽ ጋግራ ኪሪን ያረክሻል። አይ ይመስለኛል ማለት ነው ጋይስ። ለእኔና ለእሷ ብቻ ብላ ነበር የሰራችው። አቤልም እንደሚመጣ አታውቅም። ኧረ አይደለም። ይሄ አንተ ለሀያ ሰው አይበቃም? ምን ሆነ ነው እንዴ? ቆይ እንደዛ አይደለም። ቅድሚያው እሺ በቃ ይቆረስ መቁረጫ። ኧረ ማርቲም ትምጣ። ምን ሆናችሁ ነው? እንዴት ቆይ እንዴ አቤል አባል ምን አርዳስ መሰልከው እኮ። ቆይ ላይ ተሰብስበን ይችላል። ምሳለቅ ምሳለቅ ነው። ዛሬ እንዴት ነው ያደረገኝ? ምንም አላረገኝም። ግን ደስ ብሎሻል? ግን በጣም ጌታ በቃ በዓልን ለመጀመሪያ ጊዜ ጋር ስለዚህ ፋሚሊዎቻችን እኔና ሄርሚ ለመጀመሪያ ጊዜ በዓልን አብረን በሰላም በደስታ ምሳ አብረን በልተናል። ነው ስማኝ፣ ምሳ አብረን በልተናል። ከማን ጋር? አሁን እኮ ነው መልክ። ምሳ አብረን በልተናል። ከዛ እራትስ አብረን ነው የምንበላው። አሁን ምሳ በልተን ከዛ እራትም እንደዛ ነው የምትፈልጊው? እንዳንቺ ፍላጎት። እኛ ጋር ኧረ አቤል መስተንግዶ ላይ በጣም ጎበዝ ነው። አይ አቤላ ማርቲን እያገዝካት ነው። እሺ ለማንኛውም ማለት ነው ማርቲ ልጁ ያበላሽብሻል፣ ተጠንቀቂ። ለማንኛውም ፋሚሊዎቻችን ሄርሚ ደስ ስላላት በጣም ደስ ብሎኛል። እንዴት ነበር ውሎሽ? በጣም አሪፍ ነበር፣ እግዚአብሔር ይመስገን። ከዛ ባለፈ ግን ዶሮ መስራት የእውነት ያደክማል። ጌታ ለመጀመሪያ ጊዜ ነው እዚህ የምትሰሪው? ሌላ ጊዜ ያው ኬተሪንግ አለ ምናምን እገዛ አለ ምናምን። አሁን እግዚአብሔር ስጣት ማርቲ ምናምን ስለነበረች ብዙ አልደከመኝም፣ ግን ያደክማል። በቃ የበዓል ትንሽ የሚባል ነገር የለውም። ጌታ እውነት አይዞኝ። እንግዲህ ፋሚሊዎቼ ምንም ማድረግ አይቻልም። ከዚህ በኋላ እንደዚሁ ነው የምትቀጥሉ። ሁሌም እኔ የራስሽን እጅ ስራ ራስሽ የሰራሽው ዶሮ ነው መብላት የምፈልገው ማለት ነው። ራሴ የሰራው ዶሮ ብቻ ነው የምትበላት የምትፈልገው? አዎ። ወይስ ምግብስ? ምግብ የትኛውን ምግብ ማለት ነው እኮ ዶሮ ብቻ ሳይሆን ዴይ ቱ ዴይ የትኛውንም ምግብ አንቺ የሰራሽውን ብቻ ነው ላት። ዋው አሁን ልትፈልግ ዶሮ ውጪ? አይ እኔ ዶሮ ብቻ ነው መብላት የምፈልገው። ሌላ ነገር ማርቲ እንዳታቀርቢ እሺ። የምር እንዳታቀርቢ። ታቅርብ ምንድን ነው? እንዴት ተሰራው መብላት አለበት እኮ ግዴታ። እኔ ዶሮ ብቻ ነው በቃ መብላት ያማረኝ። ያውም የሄርሜን ሙያ ማየት ባይተው ሴት ልጅ የምትፈተነው በዶሮዋ ነው። እና ዶሮዋ ረበለው እንዴ ማርቲ አቤል ተባረክ። እሺ ዝም በላት። የተባረክ አቤላ ግን ማለት ነው ትችላለህ። ሰርታ ነበር ግን ፍሩት ምናምን አለ አይታ። እሺ እንዴ ኧረ እንብላ ቢያንስ አቤል ተው ወይ እቀመጣለሁኝ ግን ማለት ነው ላግዛችሁ። እንዴ አቤል ያየሽ እያሽቃበጠ እያሰለ አቤላ የኔ ወንድም ጌታ እያሽቃበጠ እያሰለ የተባረከ ሰው ታው በቃ አቤል እቺ ልጅ በበዓል ቀን መርከም አለባት ልትል ነው። አሁን በቃ አሁን እስኪ እንቁረሱ ምናምን ነይ ማርቲ ዳቦውን እኔንም ቆርሶ ጌታ ምንድነው ትርጉሙ? ቆይ ዳቦ መቁረስ ባቆ ደስ ይለኛል። መቁረስ ማለት አሁን ለምሳሌ የቤተሰብ ቤት ላይ
እናት አባት ቤት ላይም ልጆች ያሉበት ቤት ላይም እስከመጨረሻ ነይ ማርቲ አንቺም ስለዚህ ዳቦ ታወያይናለሽ ታስረጃለሽ ስለዚህ ዳቦ በጣም አብራም ጥያቄው ነበር ሲጀመር ይሄ መሰለ ዳቦ ምን ምክንያት ያስፈልጋል ለራስ ይወስኪ አይ ነው ያልኩኝ ያለሁት ማርቲ አንደርስታንድ አድርጊኛ እሺ ግዴታ ወንድ ልጅ መቁረስ አለበት የሚባለው ለምንድን ነው እንዴ ሴት ወንድ እያለ ሴት ይቆርሳል አይቆርስም እንዴ ጨነቀ እንዴ ኧረ አይደለም ኖርማል ነው እኮ ዳቦ መቁረሱ ኧረ ቁርሰዋለሁ የታባት ከዛ ግን ማለት ነው እሺ ጎበዝና እንዳትኝ ቆርሰ ነው ያው ተባረክ ከዛ ይቆራልሽ ዋው ስለዚህ ያስተሰራችበት ታረስ ማማ ላብይ ናጉጫልሽ አሁን ማርቲ አቤት ያቱ ነው ማርቲ ላሽ ናቢል ቁጫይ እሺ እሺ ነይ ቁጫይ መስተንግዶ ግን ሴቶች ራሱ ይለጣል ጎበዝ ነው በጣም ትችላለህ እንደምችል ነው የተረዳችሁት አዎ አብርሽና ልታብይ እኮ ላለማስቸገር ሙጣጋብ ነይ እዚህ ጋር እሺ ባይዘው ማለት ነው ሄርሚ እሺ ምን ተረዳው መሰለሽ ምግብ ከጠረኑ አሪፍ ከሆነ ሲበላ ማለት ነው ይባላል እና ልተሸተው ነው ነው አይደለም በቃ ደስ ይላል ከቤቱ ስገባ ጀምሮ ጠረኑ አሪፍ ነበር እሺ ናጉጫል እዚህ ጋር እንትን የለም እኮ ታምጣለህ እሺ ዛሬ በእንደዛ እሺ ስለዚህ አቤል ወይ ዶሮ ግን ማን በሰራው እንስማማ ሄርሚ ወይስ ማርቲ አንድ ቀመሱትና ከጣፈጠ ሄርሜላ ናት የሰራችው ካልጣፈጠ ማርታ ናት የሰራችው ነው እንዴ ይሄ ማለት አይ አይቻልም እግዚአብሔር ትክክለኛውን ነገር ነገሩ ምግቡን ማን ነው የሰራው እንዴው አራጁ ምኑ ይጠይቃል እንዴ አራጁ አልጠየቅንም እኮ ዶሮ ወጡን ማን የሰራው ማወቅ ፈልጌ እኮ ነው በተባበሩት እኛም ፈልገን እኔ ሰርቻለሁ ከዛ ሰው ማግዛኛለች ተጋግዘን ስለዚህ በማን ነው አሁን እንትን የሚለው በማን ይሳየም በሄርሚ ኦኬ በሄርሚ ከሆነ እሺ እንግዲህ እንቀበል አሚኝ ይበላል ኧረ እኔ አልወጣኝም አንቺም ብትሰሪ እኔ አምኜ እበላለሁ እኮ አይ ማርቲን ጎበዝ ነሽ ተው እንብላ ናቤል ምን ነው ቀር አለክ አይ ማርቲን ጎበዝ እኮ ነች በምን ቀመስክ የማርቲን ሙያ በምን ቀመስክ እኔ ባስ አይ በምን ቀመስኩ ቆይ እኔ ግን ባለፈው ነው የሰራው እንዴ በላችሁ እኔ የሰራው በማል አንዱ ነገር እኮ ነው የሰራው እሱን ነው የቀመሰውስ እንቀምስላትና አሪፍ ከሆነ እኔ ነኝ ብላለች አሪፍ ካልሆነ እኔ አይደለሁም ብላለች ሴት ልጅ ሙያዋ በዶሮ ይፈተናል ይባላል አስተያየት እንግዲህ ወንድሜ ብላ ዋው አውቀህ ነው ዋው ሄርሜላ ያንቺ እጅ ነው ግን የእውነቴን ነው እኔ ነኝ የሰራሁት ጣፍጣል በጣም ጌታ አንደኛ ነው አንደኛ ነው በጣም እሺ አመሰግናለሁ ሄርሜ አልተቻልሽም እንደዛ ከሆነ እሺ ትቅዳላችሁ ቤቱ ሳርጎት ጉዢው ነንጂ ህታለም ያላንቻው ዳመቱ የሚደንቅ አይደለም ህታለም በላንገት ታይ ተነስ ወንድማለም በጭፈራ መሃል ቆሞ ማየት የለም ወንድማለም በሉ እስኪ ተነሱ ጨፍር እስክስታ አይገኝምና ከዚህ በላይ ደስታ እስክስታ እጪ ሲሞላ ማጨሻ ገሉ ዶሮ ቢታረድ ሙክት ግልገሉ ከታላቅ ታናሽ መርጠን ከሽንቱ ከወጡ ልብላ ወይም ከቁርጡ ከወጡ ልብላ ወይም ከቁርጡ የወይራ የጉበቱ የድፎ ዳቦ ሽታ ይርባል እንደ እንጀራ ከአገሬ ራቁለታ
አሬቲ ጠጪ ሳሩ ይምጣ እንጂ ካለበት ቤት ጓዳው ይሽተትልን አውዳመት እስኪ ልልን በልና እንጨፍር አንድ ሆነን